እኛ እንትን እናድርግ ማንም ማለት ሚነካሽ ይለማል ሚነካሽ እና መወሰን ያለብሽን ታውቂያለሽ አይደል? ከዛን እሱ በጣም በቃ ማለት እሱም ከኔ ጋር ማድረግ ይፈልጋል። በቃ ብቻ በጣም ቀን በቀን እውነቱን ለመናገር ቀን በቀን በጣም የሚያስጠላ ችግር ውስጥ ነው እየገባ ያለሁት። አሁን ድሮ ከነበረኝ ገንዘብ እጥፍ ነው ያለኝ። ድጋሚ ታስሬ ስወጣ ከዚህ በላይ እጥፍ ገንዘብ ይኖረኛል። አካውንት ከደቂቆች በኋላ መታገዱን እሱን አሳውቃለሁ። ደግሜ ያንን አዎ እንደዛ ማለት ትችላለህ። ከዛ ታሰራለሁ። ከዛ በኋላ ጉቦም ከፍሏት አለው አይደለ? እንግዲህ ኖርማል የአንድ ወጣት አባትና እናት ህፃን ልጅ ናት። ገና አዲስ ተጋቢዎች ናቸው። የመጀመሪያ ልጃቸው ነች። ገና ኑሮን ሀ ብለው የጀመሩ ጥንዶች የወለዷት ገና የምታሳሳ ህፃን ልጅ ናት በህይወት የጠፋችሁ ማለት ነው። ምን አባሽ ነረክሽን ገብቶሻል? ከስድስት ሰው ጋር ስተኝተን ደርሰሽ አሁን ደግሞ ከሱ ጋር ምንድን ነው የምትይው? ለምንድን ነው እምቢ አልሽው? ለምንድን ነው እምቢ አልሽው? ንገሪኝ። ለምንድን ነው እምቢ አልሽው? ንገሪኝ። እናቴን ተዋት በቃ። ከኔ ጋር ማውራት ካለብህ ከኔ ጋር እናወራለን። እናቴን ግን ከዚህ ነገር ውስጥ አስወጣት በቃ። ምንድን ነው ማነው እሱ? ከምን ነገር ነው የምወጣው? አፋን ከነጋጋኝ አትንቀሳቀስ። ዘሩባቤል ማን? ዘሩባቤል እየሰማኝ ነው? ዘሩባቤል እድሜ ልኬን ስትጫወት ቢኖራል ከባድ አትንቀሳቀስ። ዘሩባቤል ማን? ዘሩባቤል እየሰማኝ ነው? ዘሩባቤል እድሜ ልኬን ስትጫወት ቢኖራል ከባድ ይኸውልህ አሁንም ከህግ ጥላ እንዴት እንደወጣ ባይታወቅም አሁን እጅግ ለመንግስት መሳሪያ አንጣል። ዘሩባቤል እየነገርኩህ ነው። የመጨረሻ እስካሁን ድረስ ብዙ ነገር ታግሻለህ። ሰማኛል ሮቤል። ይሁሉ ሰው የህግ ሰው ታውቃለህ። እድሜ ልክ ከኛ ጋር ስትፋለግ ግን እንደማትችልን ታውቃለህ። ሰማኛል ህግ መሳሪያ አንጣል። ህግ ባሸነፈ ኖሮ እስካሁን ድረስ እዚህ ደርስ ነበር። ዘሩባቤል እዚህ ገኝ ነበር ወይ? እናት አድንሻለሁ። ምንም ነገር አትሆንም። ታድናታለህ። ሰማኛል ኧረ እባክህ ዘሩባቤል ታድናታለህ። የአባትህ ልጅ ሮቤል አንድ ቆሻሻ ሮቤል አስቀምጦ ብያለሁ። አስቀምጦ ብያለሁ። እንዳትጠጋኝ እገልሃለሁ። ዘሩባቤል ዛሬ መጨረሻ ነው። መሳሪያ አንተ ነግሬሃለሁ። ቆይ እንደምወድህ ስለምመጣ ነው አይደል? በጣም ትወደኛለህ። ለዛ ነው አይደል ሁሌ የምትከታተለኝ? ለዛማ መሳሪያ የምትደቅምብኝ አይደል? ሰማኛለህ መሳሪያ ቆይ ታናሽ ወንድሜ እንደሆነ ረስተኸዋል? ዘሩባቤል እየነገርኩህ ነው። መሳሪያን አስቀምጠው ነግሬሃለሁ። ዛሬ ቀን አስቀምጠው ዘሩባቤል። እናት እኔ ወደኛ ትጠጊያለሽ። ዘሩባቤል እሺ ምን ልታደርግ? ሀዊ ምንድን ነው? ማን ነው የመጣችው? የሰማኸኝ ነው ዘሩባቤል? የሰማኸኝ ነው? ንገራቸው እንጂ ምንድን ነው? ሌላ ነገር ለማድረግ እንዳትሞክር። ተንበርከክ። እኛ እንትን እናድርግ ማንም ሚነካሽ ይለማል እና መወሰን ያለብሽን ታውቂያለሽ አይደል? አንቺንም እናትሽንም ልቀቀው እያልኩ ነው። አንቺን ለማዳን ሁላችን መጣን። ዞር በል ከእሱ ራቅ። ሮቤል በስረቅ ይሻላል። መሳሪያውን አስቀምጪ። ነግሬሻለሁ። እተኩሳለሁ። ለማን ነው የምትሰሪው አንቺ? እየነገርኩህ ነው እንዳትጠጋው። እንዳትጠጋው ተኩሽ እያልኩሽ ነው። እየነገርኩህ ነው ልክ እንዳስተማርኩሽ። ሀዊታ እየሰማሽኝ ነው? ይኸውልሽ መሳሪያውን አስቀምጪ። እጅህን ወደ ታች አድርግ። በህግ ጥላ ስር ነው የምትሰሪው። ሀዊ እንዳትጠጊው። አንቺን ልናድንሽ እንጂ እንዳትጠጊው። እንዴት ሆኖ ነው ከእሱ ጋር የምትሰሪው? ሲያሰቃይሽ እንደነበርኩ እያየሁኝ ያለሁ። እንዳሰቃየኋት ግን እርግጠኛ ነበርክ? ሮቤል ዘሩባቤል ትልቅ ስህተት እየሰራ ነው። ሞትን እያፋጠንከው ነው። ብዙ ሰዎች አሉ ዛሬ።
ወንዴ ና ያዘው እንዳትጠጋ ወደሱ እያልኩ ነው እየነገርኩ ነው እርምጃ ወስዳለሁ ያዘው ማድረግ ያለብሽን ታውቂያለሽ ይኸውልሽ መሳሩን አስቀምጪ ለምንድን ነው የማስቀምጠው እሱ ልቀቀው እያልኩ ነው ምን ያደርግልሻል ሀዊ ምን ያደርግልሻል ዞር በልልኝ ምን ያደርግልሻል እሺ ይኸውልሽ ልተኩሽብኝ ነው እኔ ልተኩሽብኝ ለምን ልቀቀው እያልኩ እኮ ነው ይኸውልሽ ተረጋጊ አምጣው እነማን ናችሁ እናንተ መሳሩን ያዙት እነሱን አስወጣቸው ሴትዮዋ ጋር ነው ሰዎችን ነፍስ አድን ማድረግ አለብን። ውስጥም ሌላ ነገር ካለ ካሜራውን አጥተን እንመልሳለን። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። እንግዲህ ከብዙ ደቂቃዎች በኋላ ልጅቷን ባልጠበቅን ሁኔታ ለሱ ወግና መሳሪያ እኛ ላይ ደቅናብን ነበረ። ያው አያያዙን በስርዓት እንኳን ስላልቻለች መጨረሻ ላይ እየተጠጓት ስመጣ ፈርታ እንግዲህ ልትለቀው ስለቻለች ነው ከእጇ ያላቀቅ ነው ማለት ነው መሳሪያውን እንጂ ልተኩስም ተዘጋጅታ ነበረ። እሱም እርግጠኛ ነበረ ከሱ ጋር ትሆናለች ብሎ ከኔ ጋር ነች ብሎ ስላሰበ ማለት ነው። ሲከዳን የኖረው እኔንም እናቴንም ዛሬም ላይ እንግዲህ ከዳተኝነቱ እንደቀጠለ ወንጀለኛነቱ መጥፎ ባህሪነቱ እንደቀጠለ ዛሬም ይህን ባህሪውን ተመልክቼበታለሁ ዘሩባቤል ላይ። ዞሮ ዞሮ በውጭ እያናገሩት ነው ያሉት የባልደረቦቼ። እስከዛ ድረስ ግን እናታችንም እንግዲህ ትንሽ ራሳቸውን ስተው ወድቀው ነው ሜንታ ቤት ያገኘናቸው። ቀስቅሰን ውሃ ሰተን ብለን ነው ያነቃናቸው። ከደቂቆች በኋላ ከተሳቸው ጋር የተወሰነ ቆይታ ላድርግና እንደ በተገቢ ሁኔታ እንግዲህ አንድ ባንድ ሁሉንም ቃል መወስድ ይሆናል ማለት ነው። እናታችን እንዴት ኖት? እግዚአብሔር ይመስገን። ልጄ እንዴት ነህ? ደህና ኖት? ደህና ነኝ ይመስገን። እዚህ ለምን እንደመጡ ያውቃሉ? አረ እኔ ልጅ ታማለች ብሎ ነው መኪና ውስጥ አስገብቶኝ ሆስፒታል እንሂድ ብሎኝ ሆስፒታል እየሄድን መስሎኝ መንገዱን ራቀብኝ። አውርዶ ደግሞ ከመኪና እንደወረድኩ አፌን አፍነው የሆነ ቤት ውስጥ ከተተኝ። ለማን ማለት ልጆት ታማለች ተብሎ ነው ከቤት ይዞት ሄዱ? አንድ ሰው ነው? ይሄው ሰው ነው? ቁጭ ብዬ ቡና እየጠጣው እናታችን የሀዊ እናት ኖት ወይ ሲል፣ አዎ ምን ነው ልጄ ስለው ኑ እባክዎት ታማ ሆስፒታል ትንሽ ደከም ብላለች እና ኑ ብሎኝ እኔም ደንግጬ ከቡና ላይ ተነስቼ መኪና ውስጥ ገባው። መኪና ውስጥ ገባ ደግሞ ባወራው አይመልስም። ጭራሽ አፈነኝ። አፌን ሸፍኖ አፌን አፍኖ በዚህ የሆነ ቤት ውስጥ ከተተኝ። ሲከተኝ ልጄንም አገኘዋት። ያልሰማሁት ጉድ የለም። የሚዘገንን ነው። አንድ ልጆት ናት ሀዊተን? እንደው እኔ ያሳደግኳት ነች። አያቷ ነኝ እኔ። ልጇ እናቷ በልጅነቷ ሞታ አያቴ ብላም ጠርታኝ አታውቅም እውነት ለመናገር። እኔ አሁን ላንተ ነገርኩ እንጂ አያቷ ነኝ ብዬ እናቴ ነው ብላ የምጠራኝ እሷ። እና እኔ አያቷ ነኝ። አንድ ነች ለቤቱ ወርቅ ነች። ሰርታ ብቻውን ነበሩ እንዴ እሱ ይዞት ሲሄድ? አዎ ብቻዎትን ነው የሚኖሩት? አዎ የለችም። ሀቢብ ሞታለች። ኦንላይን የሚባል ስራ አለ። ጠዋት ክላስ አለ፣ ማታ ትምህርት አለኝ። ግማሽ ሰዓት ላይ ደግሞ ትንሽ የተሰራና የውጭ ቡናዋንም ጤፏንም ዘይቷንም ትችለኛለች። በቃ ለፍቷ አዳሪ እንደሆነች ነው የማውቀው እኔ። ልጄ ተማሪ ናት ልጅቷ? ተማሪ ነች። እየተማረች ነው የምትሰራው? እየተማርኩኝ ኦንላይን ስራ አለኝ። ይሄ በስልክ ነው በምንድን ነው የሚደረገው አሉኝ። አላውቀውም። እንደዛ ሰራለሁ በእሱ ሰራለሁ ብላ ይኸውማ ዛሬ ለቡና ትለኛለች፣ ነገ ለዘይት ትለኛለች። በቃ እንደዛ ነው እንግዲህ።
እንግዲህ የሆነው ነገር ግን እዚህ ከመጡ በኋላ ይዞትም የመጣው ሰው አጭበርባሪ ሌባ ስለመሆኑ በጣም ባለጌ ሰው ስለመሆኑ እያወቁ ይመስለኛል። ያው ምንም ሚስጥር የሌለው ጉዳይ ነው አይደለም፣ ወይም ግልጽ የሆነ ነገር ነው። እርሶንም ምን ሲሎት እንደነበረ እየሰማሁ ነበር። አጸያፊ ነገር እሷንም እኔንም ብሎ ልጆትም እንዲህ ነው የምታደርገው ብሎ አጸያፍ። እሷንም ንገሪኝ እባክሽ እውነት ነው ወይ ብላት ማንም ሊነግረኝ አይችልም። የሆነ ቤት ደግሞ አምዘግዝጎ ወሰደኝ። እኔ ምን አውቃለሁ። እርሶን ከበቆጂ ነው ይዞት የመጣው እያሉኝ ነበር፣ እየነገሩኝ ነበር። እርሶ ራሱ በቆጂ ነው ያለሁት የበቆጂ ሰው ነኝ እያሉኝ ነበር። አዎ በትክክል ልጄ ከበቆጂ ነው ይዞት የመጣው። አዎ ከበቆጂ ነው ያመጣኝ። ልጆትም እዛው አብረው ነው የምትኖረው ብለው በቆጂ? አዎ እዛም አብረን የምንኖረው አንድ ላይ ነን አልኩህ እኮ። አሁንም ማላቀው ሀገር ማላቀው ሰፈር ነው ያመጣኝ ልጄ። ካለሁበት ላይ ብድግ አድርጎኝ። እስኪ ምናልባት እኔ ኢሳያስ አንዴ ልጅቷን አስገባልኝ፣ ልጅቷ ትግባልኝ። ነይ እስኪ ነይ እዚህ ጋር ቁጭ። አዊት እንዴት ነሽ? አዊ መጣሽ? አዎ። ምን ሆነሽ ነው የምታለቅሽው? አይ ምንም አልሆንኩም። ምን አደረገሽ መጥፎ ሰው? ምንም አላደረገኝም። አታስቢ። አልቀሰሽ ነው? አላለቀስኩም እናቴ። ንገሪው፣ ይሄ ልጅ ይረዳናል። ንገሪው ምንም አድርገሽ ካልሆነ። አንቺ የሆንሽው ነገር አለ? እኔ ምንም አልሆንኩም። ብቻ የሆነ ቤት ዘግቶብኝ ነበረ። አንቺን የተወሰዱሽ አቅም የለኝ፣ አይን የለኝ፣ ጉልበት የለኝ። ከዘራዬም ምርኩዜም የት እንዳረገብኝ እኔ እንጃ። እስኪ ልጄ መርኩዜም ፈልጋ አቀብለኝ። እሺ እንሰጣለን እናታችን። ምን ከቤቶት ይዘውት ወጥተው ነበረ ሲወጡ? እኔ እንጃ አላስታውስም። እኔ ከነ ምርኩዜ ልምጣ እዛው ቡናው ጋር ልቶ ምንም እኔ እንጃ። ብቻ በእጄ እጄን እየጎተተና እየሳበኝ ነበር ከመኪና ውስጥ ያወረደኝ። አሁን ቆይ እኛም እዚህ ከሌለም እንገዛለን ወይ እንትን እንላለን እንፈጥራለን። ችግር የለውም እናታችን። እስኪ እቺ ልጅ እንርዳት። እሺ ሀዊትን ከየት ነው ይዞሽ የመጣው? አንቺ የት ነበርሽ አንቺ ቅድም? ያው እኔ እና እሱ አንድ ላይ ነው የምንኖረው። ከዛ ነው ያመጣኝ። እሳቸው አያትሽ ናቸው አይደለም? እናቴ ነች። እናትሽ ናቸው። አንቺ የት ነበርሽ የነበርሽ? እሳቸውን ከቤት ይዟቸው መጣ። ልጆት ታማለች ሆስፒታል ነች ብለው ይዟት ሊሄድ እንደሚመስል አድርጎ ሆስፒታል ይዟቸው ሊሄድ እንዲል አስመስሎ ሌላ ቦታ ይዟቸው ሄዷል። አንቺ የት ነበርሽ የነበርሽው? ከየት ነው ይዞሽ የመጣው አንቺ ማለት ነው? እኔ አዲስ አበባ ነበርኩኝ። አዲስ አበባ ነበርሽ? የት ነበርሽ አዲስ አበባ? ከሆነ ማለት እሱ ከላከው ሰው ጋር ነበርኩኝ እና በዛ ሰዓት የተፈጠረውን ነገር ሲያውቅ ነው። የት ነው አንቺ የምትኖሪ? ከእናትሽ ጋር ነው አይደለም? በቆጂ አዲስ አበባ በምን አጋጣሚ ሄድሽው? መቼ ነው ሄድሽው? ያው በስራ ምክንያት ምናምን ብዙ ጊዜ ወደዛ ሄዳለሁ። መቼ ነው ሄደችው እናታችን? እሷ አንድ ቀን ሆኗታል እንዳለችው ነው። ማን ሀዊ ነች? አዎ አንድ ቀን ሁለት ቀን አይሆናትም። ለስራ ሄጃለሁ ካለች። ትምህርት እየተማርሽ ነው ያለሽው ወይስ አቋርጠሽ ነው? ለኔ እየተማረች እንደሆነ ነው የማውቀው። ልጄን የምናውቃለሁ። ግን የዛለታ ማታ ነገ አልመጣም እማዬ ብላኝ ነበር የሄደችው። እስኪ ቆይ እናቴ አንዴ እርሱን ውጪ ጠብቁኝና አንዴ ምርኩዝም እንፈልጋለን። እሺ ውጪ ጠብቁን። ዋስቷቸው እሺ ሳይስ ሻዊት አሁን ምንም ነገር ሳትደብቂ እንዲህ ነው እንዲያ ነው ሳትይ ቅድምም ያደረግሽውን ነገር ለምን እንዳደረግሽ በዚህ ልክ የሚጎዳሽን ሰው ከለላ መስጠት በዛ ልክ ያስፈለገሽ ለምን እንደሆነ እንድትነግሪኝ ይፈልጋሉ። ምንድን ነው በዚህ ልክ ለሱ እንደዚህ ልትወግኝ የቻልሽበት ምክንያት? ከዛ ውጭ ግን አዲስ አበባ ለምን እንደሄድሽ ከዛ አንስተሽ ጀምረሽ ትነግሪኛለሽ። ይሄን ስራ ከነዚህ ሰዎች ጋር መቼ እንደተዋወቅሽ ትነግሪኛለሽ። መቼ እንደጀመርሽ ማለት ነው። አጠቃላይ ግልጽ ነው ሀዊታን?
ሀዊታን ነው ሙሉ ስምሽ? ሀዊ ማለት ሀዊታን ነው ሙሉ ስምሽ ወይስ ሀዊ ነው ስምሽ? እሺ ችግር የለም። ለማንኛውም ሀዊ ይኸውልሽ እናትሽን አይተናቸዋል። በአንቺ ምክንያት እሳቸውም እየተንከራተቱ ስለመሆኑ ግልጽ ነው። አንቺ ተማሪ እንደሆንሽ ይታወቃል። ሌላ ስራ እየሰራሽ ግን ገቢ እንደምታመጪ እናትሽ ያውቃሉ። ምንድን ነው የምትሰሪው? መቼ ነው ይህን ስራ የጀመርሽው? የት ሄደሽ ነው የምትሰሪው? አዲስ አበባ የነበርሽው ስለምንድን ነው? መቼ ሄደሽ ነው? በዝርዝር ትነግሪኛለሽ። ከዘሩባቤል ጋር የትና መቼ የተዋወቃችሁ? እነዚህን ሁሉ ነገሮች በዝርዝር ትነግሪኛለሽ ማለት ነው። ያው በቃ በአጋጣሚ ነው ከሱ ጋር የተዋወቅነው። እሺ ማለት እኔ ተማሪ እያለሁኝ ማለት እንዳየኸው እናቴ በጣም ምንም ነገር ሰርታ ራሷን እንትን ማለት መታከም ስለማችል የሆነ ሰዓት ላይ በጣም ታመመች እና ታማ በነበረችበት ሰዓት ላይ እኔም ተማሪ ነበርኩኝ እና በቃ ግዴታ ብር ያስፈልገን ነበር እና በዛ ሰዓት በቃ ስራ ምናምን እየፈለኩ በምሯሯጥበት ሰዓት እሱ እንዴት እንዳገኘ የማውቀው ነገር የለም። ግን ያው ትምህርት ቤት በሚሄድበት እና በመጣበት ሰዓት እነሱን ተዋወቅኩኝ እና በጣም የስራ ፍላጎት ስለነበረኝ የት ነው የተዋወቁሽ? በቆጂ ድረስ መጥተው ነው? አሰላ ነው? አዲስ አበባ ነው? አሰላ ነው የተዋወቅነው። አንቺ አሰላ መጥተሽ? አዎ። እና እንዳልኩህ ስራ ለመስራት በጣም ፍላጎት ስለነበረኝ በቃ ወደዛ ወደዚህ ምናምን እል ነበረ። ከዛ በዛ ሰዓት በሆነ አጋጣሚ እንትን ውስጥ ነው እና ከዛ በቃ እንደዚህ አይነት በቃ ያለውን ችግር ምናምን ነገርኩት። ከዛ ለማን ነው? ዘሩባቤል ወይስ የነሱ አባል አንድ? በቃ አንድ ላይ ነበሩ፣ ብዙ ነበሩ። እሺ ከዛ እንዲህ ሊቀርቡኝ ሞከሩ ምናምን ሲያዋሩኝ እንደዚህ ችግር ውስጥ ነኝ ምናምን ነገር አልኳቸው። ከዛ በቃ እንዴ በዚህ ሰዓት እንደዚህ ገንዘብ እኮ የሚቸግረው ሰው የለም ማለት በጣም ጊዜው አሪፍ ነው፣ ገንዘብ እኮ በቀላሉ የሚገኝበት ጊዜ ላይ ነው ያለ ነው ምናምን ነገር አሉ። ከዛ እኔም ደግሞ በጣም በቃ ማለት ደስተኛ ነበር የሆንኩት። በዛ ሰዓት በጣም ነበረ ገንዘብ የሚያስፈልገኝ። አንደኛ እናቴ ልትሞትብኝ ነው፣ ሁለተኛ እኔ ተማሪ ነኝ፣ ትምህርቴን መቀጠል የማልችልበት ሁኔታ ላይ ነበርኩ። ከዛ በቃ እሱ የሚለኝን ነገር ሰማሁኝና በቃ ልክ ስልክ ቁጥርሽን ስጪንና እኛ በምንደውልልሽ ጊዜ ቶሎ የምትመጪ ከሆነ አንቺ ለስራው ትርፍ ሰዓት ካለሽ ጊዜ ካለሽ እኛ በምንደውልልሽ ሰዓት የትም ቢሆን መምጣት አለብሽ አሉ። ምንድነው ስራው አለሽ? በቃ ስራው ትሄጃለሽ ምናምን በቃ ራስሽ እንትን ትያለሽ። ምንም ማለት በግልጽ የነገሩኝ ነገር አልነበረም። የሆነ በቃ ዝም ብሎ ቀለል ያለ ነገር እንደሆነ ነው የነገሩኝ። ይሄን ነው ብሎ አንድ ባንድ አልነገሩኝም እኮ። ማለት እንደዚህ እቃ ከሆነ እቃ ትሸጫለሽ፣ እንዲህ ከሆነ እንዲህ ታደርጊያለሽ፣ መስተንግዶ ከሆነ ብቻ የሆነ አይነት አለው። የኦፊስ ስራ ከሆነ ኦፊስ ስራ ነው። ከውጪ የሚመጡ ዜጎች አሉና እነሱ ማስተናገድ ነው። ሲመጡ እንደ ዌልካም ነገር መቀበል ነው ምናምን ነገር ነበር ያለ። እና አንቺ ደግሞ ጥሩ አቋም ስላለሽ ይሄንን ስራ ለመስራት እና ገንዘብ ለማግኘት በጣም ይቀልሻል ምናምን ነበር ያለ። እና መጀመሪያም ያናገርንሽ ለዚህ ነው፣ አይተንሽ ለዚህ ስራ እንደምትሆኚ ስለገባን ነው። እኛ ደግሞ በዛ ሰዓት እየፈለግን ነው እንደዚህ የሚሰራልን ሰው እና ጥሩ አጋጣሚ ነው ምናምን ነገር ብለው ነው ያናገሩኝ። ከዛ እኔም በጣም ነበረ ደስ ያለኝ ማለት እንደዚህ የዛን ቀን ልክ በተገናኘንበት ቀን እኔም ወደ እናቴ ልሄድ ስል የትራንስፖርት ምናምን ብለው ገንዘብ ሰጡኝ እና እንደዚህ ምናምን ማለት በጣም ለፍቼ የማገኘውን ብር ነበር እነሱ እንደ ቀላል ነገር አድርገው ይሰጡኝ። ከዛ በጣም በቃ ደስ ብሎኝ ምናምን ቤት ገብቼ ምናምን ከዛ ከሳምንት በኋላ ደወሉና አሁን በአስቸኳይ በቃ ራስሽን ዘንጠሽ ምናምን ፏ ብለሽ ምናምን ነይ፣ ዛሬ በጣም ከውጪ ምናምን የሚገቡ ሰዎች አሉና እነሱን እንትን ማለት አለብሽ፣ ቆንጆ ሆነሽ መገኘት አለብሽ ምናምን ዛሬ ምናምን ነገር አሉ። ከዛ እኔም ያው ትንሽ እንትን ብልም ያው የመጀመሪያ ቀን ለኔ ያሳዩኝ ነገር በጣም ጥሩ ሰው እንደሆነ ምናምን። አሰላ ላይ ነው አዲስ አበባ ነው የት ነው? መጀመሪያ ያሉትማ እዚህ አሰላ ነበረ። ከአዲስ አበባ ወደዚህ ነው የሚመጡት ከውጪ መጥተው ማለት ነው። ከዛ መጀመሪያ ጊዜ እዚህ ነበረ የሰራሁት። ማለት ሄጃ ባልቀበለውም በጣም ከባድ ነበረ። ግን ማለት የሆነ ለኔ በጣም ከብዶኝ ነበረ። ማውራት ራሱ ይከብደኛል።
አይ አሁን ነገሩን ግልጽ ያገኘሁት እንድታደርጊ ይፈልጋሉ። እዛ እነሱ ያሉኝ ያወራነውና ያገኘሁት ነገር በጣም ልዩነት አለ። እሺ ምን ነበረ? ማለት አብሮ መተኛት ነው እንጂ ምንም አቀባበል ማድረግ አይደለም። እና እንዴት እንደዚህ ነው ምናምን ነገር ብዬ ስጠይቀው እና አቀባበል ማድረግ ማለት እኮ እንደዛ ነው ምናምን ነገር እና ሌላ ምን ጠብቀሽ ነበረ? ይሁላ ገንዘብ እንዴት ታዲያ ይሰጥሻል ዝም ብሎ ምናምን ነገር አለኝ። ከዛ በጣም ደነገጥኩኝ ምናምን ነገር። ያው እንዳልኩም እናቴ ልትሞትብኝ ነው። በጣም በቃ ከባድ ችግር ውስጥ ነው የነበርኩት እና በቃ ምንም አማራጭ የለኝም። የመጀመሪያ ጊዜ እንደዛ አደረኩት። ከዛን እያለ በቃ ወደ አዲስ አበባ ስራ ሲኖር እዛም ይጠራኛል። ከሱ ጋር ይልቁ ነው ከሱ ጋር በጣም እሱ ነው የሚያሰራኝ። እነዛ መጀመሪያ የተዋወቅኳቸው ምናምን የት እንደሄዱ አላውቅም። ከእሱ ጋር በጣም እሱ መደወል ለኔ ምናምን ጀመረ እና ከሱ ጋርም ተግባባን። ከዛን እሱ በጣም በቃ ማለት እሱም ከኔ ጋር ማድረግ ይፈልጋል። በቃ ብቻ በጣም ቀን በቀን እውነቱን ለመናገር ቀን በቀን በጣም የሚያስጠላ ችግር ውስጥ ነው እየገባ ያለሁት። ገንዘብ አግኝቼ ቤተሰቤን እናቴንም ባሳከማትም ሁሉን ነገር እኔ ብችልም እኔ በራሴ እየኖርኩ አይደለም። ማለት በጣም ከባድ ችግር ውስጥ ነበር ያለሁት እና በጣም እየከበደኝ ምንም ሲያወሩኝ ሁላ የማልሰማበት ጊዜ አለ። ቤት ስገባ በቃ ማለት ደንዝዣለሁ። ዝም ብዬ ነው የምኖረው። ከእናትሽ ጋር ብቻ የምትኖሩ ወይስ ሌላ አለ አብራችሁ ነው? ያው እንትን ትንሽ ከተማ ስለሆነ ያው አንድ ላይ ከጎረቤቱ ጋር ምናምን ስለሆነ የምትግባባ ያው ሁሉንም ነገር እነሱ እንደምሰራ ምናምን ነው። ያ ደግሞ አይምሮኝ ጎዳኝ እና በጣም ከባድ ችግር ውስጥ ገባሁኝ እና ብቻ ሳላስበው እዚህ ነገር ውስጥ ገባሁኝ። ያው እነሱም ከዚህ ነገር ውስጥ እንደወጣ አላደረጉኝም። ማለት ገንዘቡን ካገኘው በኋላ መውጣት እችል ነበር፣ ግን የሆነ ራሴን ሳገል ወይ ደግሞ ራሴን ስደብቅ ይከተለኛል። እንደዚህ ያደርግሻለሁ ምናምን ብሎ ስለሚያስፈራራኝ በቃ ምንም ማድረግ አልችልም። እናትሽ አያትሽ እንደሆኑ እየነገሩኝ ነበረ። ያው እኔ ያሳደግኳት እኔ እናቴ ነው እንጂ አያቴ ብላኝ እንኳን አታውቅም ብለውኛል። በእርግጥ ግን አሁን አያትሽ በተፈጥሮ ነው ወይስ ከጊዜ በኋላ ነው አይናቸው እንደዚህ ሆነው? አሁን አንቺ ሁኔታሽን ያለሽበትን አይነት በአይን ማየት አይችሉም ባሉበት ሁኔታ እና አንቺ ደግሞ ለነዛ ሰዎች በሚመች መልኩ አለባበስሽን ቀይረሽ አይደለም ብዙ ነገር ሆነሽ ነው ይመስለኛል እነዛ ሰዎች ጋር የምትቀርቢው። ስለዚህ ከቤትም ስትወጪ የምታይበት መንገድ የለም። እናትሽ አያዩትም። ቀደም ሲል ለእኔ ከካሜራ ጀርባም እየነገሩኝ ነበር። ሰዎች ይነግሩኛል ስለሷ እኮ ያሙልኝ ነበረ እንዲህ ብሎ ይነግሩኝ ነበር፣ ግን እኔ አላምንም። ምክንያቱም ልጄ እየተማረች እየሰራች ለእኔ ሙሉ ቤት የምትሸፍነው እሷ ነች ብለው ነው ያሉኝ። ግን ያንን ነገር አያዩ ስለነበር ነው። ግን ይህን ነገር እንድታስታውሽ ነው። ምናልባት በተፈጥሮ ወይስ ከጊዜ በኋላ የመጣ ነው የእሳቸው እንደዚህ መሆን? ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። በምን አይነት ምክንያት እንደዚህ ሆኑት? ማለት ከጊዜ በኋላ በሽታው ይሄ ስኳሩ ምናምን ሲጨማመርባት ነው። በዛ ምክንያት ነው የሱ ትናዋይና እንደዚህ ሊያደርጋት የቻለው እንጂ በፊት ላይ ያለ ታይ ነበር። አንቺን አሳድገውሻል በእድሜሽ ሙሉ ይመስለኛል። አዎ እሷን ብቻ አሳድገው። እናትና አባትሽስ? እናትና አባቴ ካረፉ በጣም ቆይቷል። ማለት አላስታውሰውም። እኔ ልጅ እያለሁ ነው እና እኔ የማስታውሰው እሷን ነው እንጂ እነሱን አላውቃቸውም። እሺ ዞሮ እንግዲህ ከእሳቸው ጋር አብረሽ እየኖርሽ እየተማርሽ እያለ ይሄ ስራ መጣ። ድህነትን ለማለፍ ስትይ ሰዎች ተዋወቅሽ፣ ስራ እንደሚያስፈልግሽ የነገርሻቸው ሰዎች ደግሞ ያገናኙሽ ስራ ይሄ ሆነ። ስለዚህ ያንን ስራ ስታዩ ደግሞ ካሰብሽው ውጪ ነው፣ ዌልካም ነው፣ እንግዳ መቀበል ነው ብለውሽ፣ ግን እንግዳ የምትቀበው በሌላ መልኩ ነው። የወሲብ ንግድ ነው ማለት ነው። ልክ ነኝ?
ልክ ነኝ? አዎ ስለዚህ ያንን ስራ እየሰራሽ ገንዘብ ታገኝ ነበር ማለት ነው። ምን ያህል ቢከፍሉሽ ነው ይሄን ነገር ራሱ እንደዚህ ደስተኛ ሆነሽ ስትሰሪ የነበረው? ትምህርትሽን አቋርጠሻል ወይስ እየተማርሽ ነው? ያው በቃ አልፎ አልፎ ስለሆነ የሚሄደው እንጃ አትማሪም? በቃ አሁን ላይ ይሄን አሁን ያልኩህ ነው እንጂ ምንም ትምህርቱ ላይ። ምን ያህል ይከፍልሻል? አሁን ማን ነው የሚከፍልሽ? ከፋይሽ ማን ነው? ዘሩባቤል ነው? እነዛ ናቸው? አዎ እሱ ነው የሚከፍለው። ዘሩባቤል ነው የሚከፍልሽ? ምን ያህል ይከፍልሻል? እሱ የሚከፍለኝ በቃ በጣም ትንሽ ነው ማለት እነሱ ከሚከፍሉት በጣም ትንሽ ገንዘብ ነው ለኔ የሚሰጠኝ ማለት ከ100% ቢያንስ 10% ነው ለኔ የሚከፍለኝ። ሌላ 90% የሚወስደው እሱ ነው። ያ ማለት ምን ያህል ይከፍልሻል በገንዘብ ቢሰላ? 100,000 50,000 60,000 ምናምን ነው የሚከፍሉት እነሱ። አዎ ላንቺ ከዛ ላንቺ ቆርጦ ያስገባል። ለኔ 10,000 ምናምን ነው የሚከፍለኝ በቃ። እነሱ 100,000 ይከፍሉታል፣ ለአንቺ 10,000 ይሰጥሻል። እንዳንቺ የሚሰሩ ሌሎች ሴቶች አሉ የምታውቂያቸው? እነሱ ቡድን ውስጥ እንዳንቺ የሚያሰሯቸው ሴቶች አሉ? ያው እኔ ብዙም አላውቅም ማለት እሱ በጣም ስለሚደብቃቸው ምናምን ምንም የማውቅበት አይነት እንትን አላገኝም። በሳምንት ስንቴ ነው ይሄን ስራ እንደዚህ የሚያሰሩሽ? ማለት በቃ ይደውሉልኛል እንጂ እንደዚህ በሳምንት ይሄድ ቀን አይባልም። አይታወቅም። ሰው በመጣ ቁጥር ነው። ምን ያህል ጊዜ ሆነሽ ይሄን ስራ አሰሪ? አይ በጣም ቆይቻለሁ። እሺ ዛሬ እንግዲህ አግቶሽ ይዞሽ መጥቶ እናትሽንም ጭምር አግቶ ይዞ መጥቶ ከባድ ድራማ ስትፈጥሩ ነበር እዚህ ቤት ውስጥ። ምን ተፈጥሮ ነው ዛሬ እንደዚህ የሆናችሁት? ምንድን ነው በመሀላችሁ የተፈጠረው? ማለት እኔ ለመጨረሻ ጊዜ አሁን የያዘኝ የሆነ በጣም ባለስልጣን ነበረ እና እንዳልኩክ እሱ ገንዘብ እየተቀበለ በጣም ብዙ ገንዘብ እየተቀበለ ለእኔ የሚሰጠኝ በጣም ትንሽ ገንዘብ ነው እና ያ ነገር ደግሞ በጣም እኔን ይጎዳኛል። ማለት ወይ ከሆነ አይቀር ገንዘቡን ሙሉ ለእኔ የሚሰጠኝ ካልሆነ ለምን ምናምን ብዬ አሁን ያገኘሁት ሰውዬ ደግሞ በጣም ባለሀብት ነው እና እነሱ በስልክም ሲያወሩ ምናምን ሰምቻለሁ። ከዛ ሰውዬው አዲስ አበባ ሄድሽበት ጉዳይ ማለት ነው? አዲስ አበባ ሄድሽ የነበረበት ጉዳይ። እሺ ሰውዬው በጣም ብዙ ወርቅ፣ አልማዝ ምናምን ይዟል። ገና መድረሱ ነው እዛ። እንዳልኩ እረፍት አድርገው የሚመጡት ወደዚህ ነበር፣ ግን እዛ አዲስ አበባ ምናምን ስለሆነ ገና መምጣቱ ነው። በሻንጣ ምናምን ይዟል እና እኔ ወደ መታጠቢያ ቤት ስሄድ ሻንጣውን ከፍቶ ምናምን እያየ ምናምን ነበር። ከዛ እሱ ምናምን ሌላ እንትን ውስጥ ሲገባ በቃ ዞር ሲልልኝ እኔ ያንን ሻንጣ ይዤ በሩን ዘግቼ ወጣሁኝ። ምን ይዘሽ ወጣሽ? እንዳልኩ ወርቁም አለ አልማዙም አለ በሻንጣ እንዳስቀመጠው ነው እና ቶሎ ብዬ ይዤ ወጥቼ በሩን ቆለፍኩት። ከዛ ያው ስልክ መደወያ አለ፣ በዛ ደውሎ ይሆን አላውቅም። እኔ መኪና ውስጥ ከገባው በኋላ ለእነሱ ነግሯቸዋል። ልክ መኪና ይዘሽ እንደጠፋሽ አውቀው እንዴት እንደተከተሉኝ አላውቅም። ወደዚህ ስመጣ አገኘኝ መንገድ ላይ። ከዛ የነበርኩበት መኪና ይዘውት አስወረዱትና እሱ ይዞኝ መጣ። አልማዝ ይዘሽ የነበረው አልማዝ ተቀብሎሽ ነው? ተቀብለውኛል። በቃ እኔን እንደዚህ የገፈተረ ነው ያመጣኝ። በቃ ማለት እናቴንም እዚህ ይዟት መጥቶ ነው ያገኘው። እዚህ በር ጋር ነው የተጠቀመኝ። ከዛ በቃ ማለት ማየውን ችግር ውስጥ ነው የገባሁት። ከዛ አሁን እንደዚህ ሲያደርግሽ የኖረን ሰው አሁንም ሲያሰቃይሽ እየተየሁት ነበረ። አስገድዶ ሊደፍርሽ ሲሞክር አይቻለሁ አይደለም? እናትሽን ያ ሁላ ነገር ሲያደርግ አይተናል። አንቺን በዛ ስቃይ ውስጥ እንድታልፊ አድርጓል ማለት በቃ አሁን ይኸውልሽ እንደዛ እያደረገ ያለን ሰው በምን አይነት አግባብ ነው ራሱ ለሱ ልትከላከይ የሞከርሽ? መሳሪያ አንስተሽ እኛን ለማጥፋት እኛ ወይስ እኛም ሌላ ሌቦች መስለንሽ ነው? ምንድን ነው ማለት በቃ አንዳንድ ጊዜ መጀመሪያ የሚነግረን ነበር መሀል ላይ እንደዚህ ሰው የሆነ ሰው እንኳን ሊያጠቃም ቢሞክር ለእኛ ማገዝ አለብሽ፣ ያለበዛ እኛ መቼም መውጫ መንገድ ስለማናጣ በወጣንበት ሰዓት ነው መንጎዳችሁ ብለው ስለሚናገሩ በቃ እሱን አስቤ ይህን ነገር አደረግ። ለማንኛውም እስኪ ውጭ መልሰሽ ጠብቅኝ አንቺ። አሁንም ነገሩ በህግ አግባብ የሚታይ ነው የሚሆነው።
እናትሽንም ገና እናናግራቸዋለን። አሁን ግን አንቺ ውጭ ጠብቂ። በፈለግን ሰዓት ትጠራሻለሁ፣ ትገቢያለሽ። እሱን አስገቡት አንዴ ኢሳያስ። ፍተሻ ምናምን ካለ አድርጎ እሺ፣ ችግር የለም አድርግ። ግባ አንተ ግባ፣ አብዲ ግባ፣ ችግር የለም። ና ግባ፣ ና ወደዚህ። እባክህ ልቀቀኝ። ሳታስሩ ለምን ታመጣዋለህ? ኢሳያስ ተሰራው ከእሱ ጋር መዳረቅ ነው ይሰለቻል። ዌልካም አቀባበላችሁ ደስ ይላል በጣም። አንተ የትኛውን ዌልካም ነው የምታውቀው? ሴቶቹን ዌልካም የምታስብልበትን መንገድ ነው የምታውቀው አይደል? እሱን ባስሞክር ኖሮ በጣም ደስ ይለ ነበር። እንዴት ብለህ ወጣ ዘሩ? ያው እንግዲህ ረጅም ነው ታሪኩ። እንዴ አንተ ካልሞት አታርፍም ነው? ድርጊቶች አይቆሙም ነው ያንተ የወንጀል ተግባሮች? አባትህ ነጥፍ እንደበለጥኩ ታውቃለህ። ግን ከአባትህ መቼም አልበልጥም። ትሰማኛለህ? እሺ አንዴ እጅን ፍታው። እጅህ እየጠበቀ እንጂ እየላላ አይመጣም። ዘሩባቤል እጅ እስኪቆረጥ እያጠበቅኩ አስራለሁ እንጂ አላላላ። ቆይ ስታስበው ያኔ ከነበረውና አሁን ከነበረው ኃይል የትኛው የሚበልጥ ይመስላል? እጅ እየሰፋ እንጂ መቼም ቢሆን እያጠራ ያንተ አንተ ትሽሎኮልካለህ። እኔ ግን ባለህበት እያፈላለሁ በተደበክበት እያፈላለሁ እንዲህ አንገላታለሁ፣ አስራለሁ፣ አሳስራለሁ። አዎ ታሳስረኛለህ። ስትፈልግ ያዞንባ፣ ስትፈልግ አስመሳይነት ሳቀን እየሳቅ ታሳስረኛለህ። እንደ ጉልበተኛ ራስን አትይ። ትሰማኛለህ ዘሩባቤል? በጣም ያስጠላል። አንተ ወንድሜ ስለሆንክ አፍራለሁ። ሁሌም የምወደን ያለ የጠሎክ ገና ያኔ ነው። ዛሬ ደግሞ ጭራቅ መስለህ የባሰ ታየኝ። እንዴት ብለህ ነው ከህግ ራሱ ያመለጥከው? እንዴት ነው ጊዜን ሳትጨርስ የወጣው ከእስር ቤት? ከታሰብኩ ስንት ጊዜ ሆነ? ትሰማኛለህ? ሞልቶኛል። ዘሩባቤል እኮ ነው የለቀኩት። ግን ያሳዝናል። አንድም ቀን እንኳን መተህ እኮ አልጠየቀኝም። አንተ መጥቼ ልጠይቅህ? ቢያንስ እኮ ለተውዬልሃለሁ። ረስተው ነው ዘሩባቤል። ጀርባና ፊት ነን እናንተ ከዚህ በኋላ ትሰማኛለህ? በህግ ስለማምን ለህግ ነው አሳልፌ የምሰጠው። አሁንም ደጋግሜ ከዚህ በኋላ ለህግ ግን ለምን አሳልፈህ እንደምትሰጠኝ ነው እኔ ደግሞ ግራ የሚገባኝ። እጅ ረጅም መሆኑን ልታሳይ ነው? ደግመህ ስትገባ ደግመህ እንደምትወጣ የምታስበው ነው? ደግሜ ስወጣ ደግሞ በጣም እጅ ይረዝማል። ያ እኮ ነው የሚያሳዝነው። ይኸውልህ አሁን ዛቸውንና ማንነትን ይኸውልህ አቅምን ለማሳየት አትሞክር። ከኔ እንደማትበልጥ ታውቀዋለህ። አንተንም አባትንም ምን አይነት እንጦሮጦስ ምን አይነት እንትን ውስጥ ረመጥ ውስጥ እንደከተትኳችሁ ታውቃለህ። ብዙ አሲራችሁ እንዳላሸነፋችሁኝ ታውቃለህ። ወደፊትም ይቀጥላል። የምትመካበት አባትህም ከጎን የለም። እንኳን ብቻ ነው ደግሞ ለማን እያገለገልክ ነው? ለየትኛው ነው የምታጎበድደው? ለየትኛው አለቃ ነው ደግሞ የምታጎበድደው? አሁንማ እጅ ረጅም ነው። ራስ ያለቀውኛል አትለኝም? ቅድም እንደዛ እየተረበተበት ስታወር የነበረው በስልክ የትኛውን አሽከረ ነው ታዲያ? አለቃ እያልክ ስታወር የነበረው አሽከረ የትኛው አሽከረ ነው? ስለምንድን ነው የምታወራው? ትሰማኛለህ ዘሩባቤል? ከኔ ጋር ሌላ ነገር ውስጥ አትግባ። ሰዓቴን አትግደልብኝ እኮ። ስለምን አለቃ ነው የምታወራው? አሮጊቷን ልሽጥልህ ስትለው ስለነበረው እኚህን ደካማ እናት አይነ ስውር ናቸው እኮ። እዛ እኮ ናቸው ሴት የሆነች አካል በሙሉ እናንተ ገበያ ውስጥ ትደራደሩባቸዋላችሁ አይደል? ከተፈለጉ ታዲያ ምን ማለት? እዚህ ቤት ውስጥ ከሳምንታት በፊት አራስ ህፃን ሴት ልጅ ተገላለች። ማን እንደገደላት ወንድና ሴት ሆነው ገብተው ገለዋት በመስኮት እንዳመለጡ ይታወቃል። ማን እንደሆኑ እስካሁን አልታወቀም። ሮቤል ትሰማኛለህ? ሮቤል ያ ሰው ወንዱ አንተ ከሆንክ ያንተም ጓደኛ ከሆነ ውርድ ከራሴ እሱን አሳያለሁ። ግን አንተ ብትነግረኝ ይቻላል ነው። እንደዚህ እንደማደርግ አጥብቀህ ታውቀዋለህ ራስህ። ይኸውልህ ዘሩባቤል ሀገር አማን ብለህ እንድትመጣ ያደረግነው አውቀን ነው። ቤቱን ያላሸግነው አውቀን ነው። አንድ ባንድ እየተንጠባጠባችሁ ስትገቡ ሁላችሁንም ለህግ ላይ አሳልፉ ለመስጠት ብቻ ነው ይህን ነገር የምናደርገው።
ምን ያህል እጃችሁን አርዝማችሁ ልትሮጡ እንደምትችሉ ስለምናስብ ታስረው ነው ማለት ነው። እኔ እኮ ጭርስ ሊብኝ እኮ ግራ ገብቶኝ ነበር። አታሹፍ ዘሩባቤል። እነሱም እኮ ከሳምንት በኋላ እኮ መፍታታቸው ይቀራል። ቆይ አንተ ራስህ ለምን አትተውም ይሄን ስራ? ለምንድን ነው የወንድምህን ፈለግ ማትከተለው? ለምን ሁሌ ደደብ እንደሆንክ ትኖራለህ? መች ነው የሚበቃ አንተ ድድብና? የአንተ ጀዝባነት መቼ ነው የሚያቆመው? የኔ ጀዝ ማለት መቼ እንደሚያበቃ ነገር ይሄ ነገር ጨምረሃል ወንድም። ባትፈታተነኝ ነው የሚሻለው፣ ባትፈታተነኝ ይሻላል። እኔ ቆይ ምንድን እንደምትፈልግ እኮ ነው ግራ የሚገባኝ። ወንድሜ ልፈታ እንደማልሞክር እኮ ታውቃለህ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ከዚህ በላይ አትፈታተኝ ዘሩባቤል። ደም አይደለም ሐሞት ትተፋለህ። እኔ መደብደብ፣ መበጥቀጥ፣ ከዛ ማሳሰር፣ ድጋሚ እወጣለሁ፣ ሌላ ወንጀል እሰራለሁ፣ እጄ ይረዝማል። ከዛ መተህ ትይዘኛለህ፣ ታሳስረኛለህ፣ እወጣለሁ፣ እጄ ይረዝማል። ይሄ ነገር መቼ ነው የሚያበቃው? መቼ ነው የሚያልፍልህ ግን አንተ? እኔም አልፎልኛል እኮ። አያልፍልህም። ይሄን የቆረቆሰ መኪና ነው አሁን የሚያስከው። ለምን ያስኩት ይመስላል? በሴቶች ገላ እየነገድክ ምናምን ሺዎች ልታገኝ ትችላለህ። የት ምን ሰራህበት? መፈቻ አረኩ አይደል? እስር ቤት ስትገባ መፈቻ ጉቦ መክፈያ አረከው። ከዛ ውጭ ምን ታደርግበታለህ? ሀገር ውስጥ ማስቀመጥ ይመስላል። ትሰማኛለህ ዘሩባቤል? እሱ አቅም ቢኖር እሱ ገንዘብ ቢኖር ሲጀመር እገዳ ውስጥ እንዳለ ታውቃለህ። የትኛው ሀገር ነው አንተ ገንዘብ የምታስተላልፈው? ለማን? ከሀገር መውጣት እንደማትችል ታውቀዋለህ። ይሄ እጅ ረጅም እንደሆነ ረስተኸዋል መሰለኝ። የረዘመው እጅ ይቆረጣል። የአባትህ ዕጣ ፈንታ እንዳይደርስ ከዚህ በኋላ ለራስህ ስጋ ተመሳሳይ ሞት እንዳይቀድምህ ማለት ነው። ለህግ ግን ተገዢ ሁን። ቀና በል እናውራኝ ዘሩባቤል። ሰማኛል። የመጨረሻ የምጠይቅ ጥያቄ እንዴት እንደተፈታ ብትነግረኝ። የዛሬው 2 ሳምንት እዚህ ቤት ውስጥ ጨቅላ ህፃን ተገላለች። ማን የገደላት? ወንድና ሴት ሆነው ገብተው የገደሏት ሴቶች ማን ናቸው? ህፃኗስ የማን ልጅ ናት? እሱን ነገር ትነግረኛለህ። ከዛ በኋላ ግን እወጣለሁ። ዘሩባቤል እየተዋወቅን ሌላ ነገር አትፈልግ፣ ነገርም አትፈልግ። ሮቤል ታዲያ ምንድን ነው የምትፈልገው? ከዚህ ምስክር እንድትሆን የምታውቀው እንድትነግረኝ ብቻ ነው የምፈልገው። ከዛ አሁንም ቢሆን ለሰራው ነገር ዋጋ እንድትከፍል አደርጋለሁ። አሁንም ዋጋ መከፍለው እስር ቤት ገብቼ ነው አይደለም? እነሱን ይቅርና እዚህ ጋር መታያችሁ እናንተ ሰዎች ራሱ እኮ የመግዛት አቅም ያለኝ ሰው ነው። ይኸውልህ ካሜራ ያበራሁት ይሄን ትቢትን አቁመህ እናገራለሁ ስላልክ ብቻ። አንደኛ
ከእስር ቤት የተፈታሁት ገንዘብ ከፍዬ ነው። ገንዘብ ካለው በሰው መንገድ አለኝ ነበር። አካውንት ሲታገድ ማን ነው የሚከፍልልህ? አካውንት ስንት ነው የታገደው? አሁን ቢሆን እኮ አለቆች አሉ። አለቃ በሆነም የበላዮቹ ደግሞ ይኖራሉ። ቅድም አለቃ የለም፣ አሁን ግን አለቃ አለ አይደል? እነሱን እያነፈነፍን ይዘን ይኸውልህ የገቢ ምንጭን ስናደርቀው የምትተማመንበትን አካል ስናደርቀው ሮቤል አሁን ድሮ ከነበረኝ ገንዘብ እጥፍ ነው ያለኝ። ድጋሚ ታስሬ ስወጣ ከዚህ በላይ እጥፍ ገንዘብ ይኖረኛል። አካውንት ከደቂቆች በኋላ መታገዱን እሱን አሳውቃለሁ። ደግሞ ያንን እንደዛ ማለት ትችላለህ። ከዛ ታሰራለሁ። ከዛ በኋላ ጉቦም ከፍሏት አለው አይደለ? ከዛ አለቆች ያስወጡኛል። ከዛ ድጋሚ ሌላ ስራ ደግሞ ጀምራለሁ። ሮቤል ዙሪያ ጥምጥም ነው እየሄድን ያለው። እዚህ ቤት ውስጥ ታግታ የነበረችው ህፃን ተገላስ ነፍሱ ያለፈው ህፃንና የገደሏት ወንድና ሴት ሰዎች ግለሰቦች ማን ነው? ወንዱ አንተ ነህ? በፍጹም እኔ እንደዚህ አይነት ነገር አላደርግም። ጭራሽ ህፃን ልጅ እገላለሁ? አንተ ማትገድለው ምን አለ? ህፃን ልጅ አልገደለም። ገዳዮቹ ዳንኤል እና ስምረት ይባላሉ። ተላላኪዎች ናቸው። ያን ያክል እንኳን ስልጣን የላቸውም። አንድ አቶ ክብረት የተባለ ከኔ በላይ እጁ ረጅም የሆነ የኛ ሰው ነበር። ከዛ በኋላ እንደ አንድ ተራ ሰዎች ስራ ካላቆምኩ ካልወጣሁኝ ህሊናዬ ገለመሪ ማለት ጀመረ። በዛ ሰዓት ዘር ማንዘራቸውን እንደምናጠፉ ስላልገባው ልጁን አምጥተው ገደሉ። ከዛ በኋላ እናንተ እንደመጣችሁ ምናምን ሲገባችሁ ይሆናል እንግዲህ ያመለጡት። እንደዛ ነው ሮቤል። ከእናንተ ጋር የተነካካ ሰው በሙሉ ዘሩ ማለቅ አለበት ማለት ነው? እኔ አይደለሁም ያልኩት፣ አለቆች ግን የሚሉት እንደዛ ነው። አንተም ያልከውን አለቆች ያላችሁት አንድ አይነት ነው። አንተ ከስር ካመለጥክ እኔ ራሴ መጣሁ። እናትና ልጅን አስገቡልኝ። በጣም በሚያሳዝናችሁ ሁኔታ ቤተሰቦች እንግዲህ ይህን ሰው ወንድሜ ማለትም አልችልም። አንዴ በስጋ ተዛምደናል እንጂ እንደ ወንድም ማየት አልፈልግም። እናታችን ግቡ። ነው እዚህ ጋር መሀል ላይ ቁጭ ባሉ ይኸውልህ እናታችን ይህን ነገር ስነግሮት እያዘንኩ ነው፣ ግን ደግሞ መሆን ያለበት ነገር ነው። እዚህ ያለነው በሙሉ ህጋዊ ሰዎች ነን። እኔ መርማሪ ጋዜጠኛ ሮቤል እባላለሁ። እንግዲህ የእርስዎ ልጅ ወይም የልጆት ልጅ ሀዊተን እርስዎ ያሳደጓት አስተምረው ብዙ እንግዲህ የእርሷን ልጅነቷን ሲያጣጥሙ የእርሶም እናትነቶትን ፍቅሮን ሳይነፍጉ ያሳደጓት ልጆት እንግዲህ በሆኑ አጋጣሚዎች ከነዚህ መጥፎ ሰዎች ጋር እንግዲህ ተገናኝታ የነዚህ ሰዎች አገልጋይ ልትሆን ይችላለች። አገልጋይ መሆን ብቻ ሲሆን ገንዘብ ለማግኘት የሄደችበት ርቀት በጣም አስከፊ ነበር። ያም እንግዲህ የራሷን ቀደም ሲልም እንደሰሙት ብቻ ክፉ ነገር ስታደርግ ያልፏል። በሷም ላይ ገቢ ለማግኘት ተብሎ ገሏን ሸጣለች። ብዙ ነገር ሆናለች። ከዛ ውጪ እነዚህ ሰዎች ወንጀለኞች ማፊያዎች ስለሆኑ ከነሱ ጋር ስትሰራ ስለቆየች አንዳንድ ወንጀል ድርጊቶችም ተግባሮችም ስለነበሯት ያ ደግሞ በህግ የሚያስቀጣት ነው የሚሆነው። ለዛ እንግዲህ ህጋዊ መቀጣጫዎች ስለሚኖሩ ይሄን ነገር ቀደም ብለን እናሳውቆት እንወዳለን። እናታችን ልጄ እባክህ እርዳኝ፣ እባክህ አሁን እሷ የህግ አካሉ ይሄ ወስደህብኝ ምን አባቴ ነው የሚሆነኝ? እባክህ ልጄ እሱን ነው ቀደም ብለን ነገሮች ፈለኩት። እናታችን እርዳኝ፣ እሷማ እንዳትሄድ እባክህ። ሳታቅ ነው መቼ ስለ ገንዘብ ብላ እንደሆነ ቅድም ነግረኸኛል። እኔም አላቅም ትምህርት ቤት እያለች እንደምትሄድ ምን ትልበስ ምን ትሁን፣ ያው በብርሃን ነኝ እኔ ያላይም እንዴት እንደምትሆን ቅድምም እንደነገርኩ ዘይቱንም ችላኝ ጤፉንም ችላኝ ሁሉን ነገር ችላኝ ነው። ግን የምታመጣው በስህተትም ቢሆን እንደው ልጅነትም ስላለ ብር ማጓጉታት ሊሆን ይችላል። አሁን እርዳይ ልጄ እባክህ።
አዎ እኔስ ምንድን ነው የምሆነው ባዶ ቤት? እናታችን እኔ ምን መሰሎት አሁን እንደዚህ ነው ብዬ የምረዶት ጉዳይ አይደለም። ይሄ ነገር በህግ አግባብ የሚታይ ነው። አሁን እሷ ሌላ ሰው ጋር ሄዳ ገንዘቡን በዚህ መንገድ አመጣችሁ አይደለም፣ ወይም ከሰው ጋር ስለተኛች ከትላልቅ ባለሀብቶች ጋር ስለተኛች ሳይሆን በሌላም መንገዶች ከነዚህ ሰዎች ጋር ተነካክታለች፣ ወንጀል ስራዎችን በመስራት ማለት ነው። እሷም ሳታውቅ እኮ ልጅነቷን አጣች። አዎ እናታችን ያ ስለሆነ እንግዲህ አውቃለሁ ብቻዎትን ነዎት፣ እርሷ ነች ያለችዎት። እንግዲህ ምርኩዞትም እርሷ እንደሆነች አውቃለሁ፣ ዋና ምርኩዞት። ግን ደግሞ ይሄ ነገር በህግ የሚታይ ስለሆነ ብዙ ክትትል የሚፈልግ ስራ ስለሆነ እነዚህ ማፊያ ቡድኖች ገና አላለቁም። ገና ከዚህ የባሱ ብዙ ወንጀለኞች ያሉበት ትስስር ያለበት ስራ ነው። ቼን የፈጠሩ ሰዎች ናቸው፣ ለሀገርም አጥፊ ናቸው። ከእነሱ ጋር የተነካኩ ሰዎች ደግሞ በመሀልም ልክ እንደ ሀዊተን ሁሉ የተነካኩ ሰዎች አሉ። እነሱም ቢሆኑ በህግ የሚቀጡ ነው የሚሆነው። ያ ስለሆነ እንግዲህ እሷ በህግ ትቀጣለች። ለዛም እንግዲህ የሚደረገውን ነገር በህግ አግባብ ምንመለከት ይሆናል፣ ፍርዱን ምንመለከት ይሆናል። እርሶም እናታችን አዲስ አበባ መምጣት ካለበት አዲስ አበባ መጥተው ፍርዱን መከታተል ይችላሉ። ከዛ ውጪ እኛ እገዛ ማድረግ ካለብን እንደ ልጅ ሁላችንም እናታችን ነው እርሶ እገዛ ማድረግ ካለብን እገዛ እናደርግሎታለን። የጤና ሕክምና እንዲያገኙ የተቻለን ነገር እናደርጋለን። ከዛ ውጪ እንዳልኩት በህግ የሚቀጣው በህግ ይቀጣል። ያንን እናደርጋለን ለማለት ነው። እኔ እንዴት ነው የምሆነው ያለ ሀዊ? እባክህ ልጄ፣ እባክህ እርዳኝ፣ እባክህ አንቺ ሀዊ፣ ኧረ እባክሽ ለምኝው፣ እባክህ ልጄ፣ እባክህ። ይህን ምናልባት እሷ ይቅርታን ብትል ምንም ብትል በህጉ አግባብ ደግሞ ሲታይ ይቅርታ ብቻ አያሳልፍም ይህን ጉዳይ። ስለዚህ በይቅርታ የሚታለፍ አይደለም። እርስዎ ግን ምናልባት ካሰቧት ወጥታ ካሳደጉበት ሁኔታ ውጭ ወጥታ ሌላ ነገር ስላደረገች ለዛ ይቅርታ መጠየቅ ስለምትፈልግ እናቴንም ይቅርታ መጠየቅ እፈልጋለሁ እናንተ ፊት ስላለች ነው ድጋሚ ሁለታችሁ የሚያስገባውት። ይቅርታ ማለት ትፈልጋለች። ይቅርታ የሚቀበሏት ይሆናል ብዬ አስባለሁ። እኔ የመጨረሻ የምትይው ነገር ካለሽ በያቸውና እንግዲህ ወደምንሄደው እንሄዳለን። ማለት እስካሁን ለሰራሁት ነገር ከዚህ በላይ ምንም ራሴ እዚህ ነገር ውስጥ ማለት በቃ ይህን ነገር ካላገኘው እረፍት ባላገኝም ያው እሷን ደግሞ እናንተ እንደምትንከባከባት ነግረኸኛል። ያው በቃ ይህን ነገር ተቀብዬ ኃጢአቴንም ከሁሉ ነገር እረፍት ማግኘት እፈልጋለሁ። እንግዲህ እናታችን እርሷ የምትለው ያለችበትን የሰራችውን ወንጀል ስለምታውቅ እንዲህ ነው እንዲያ ነው አንልም። አሁን ባለው ሁኔታ ዞሮ ግን አዲስ አበባ ሄደን ወደ ጣቢያ ነገሩ ማስረጃዎቻችን ይዘን የምናሳልፍ ይሆናል። እርሶም ከኛ ጋር መምጣት ካለቦት ይመጣሉ። ሕክምናም እንዲያገኙ እኛ የተቻለን እንደ ልጅ እናደርጋለን። ከዛ ውጪ ያው እንዲበረቱ እጠይቃለሁ ማለት ነው። ይሄን ለማለት ነው። ስለዚህ ለአሁኑ በዚሁ ላብቃ። ከዚህ እናታችን ምርኩዝም ይዘን እንመጣለን። እንሄዳለን እናታችን ወደ አዲስ አበባ